አያሆሆ ማታ ነው ጉዱ ማታ ነው ጉዱ ማታ ነው ጉዱ አያሆሆ ማታ ነው ጉዱ አብርሽና ሩታ ማታ ነው ጉዱ አያሆሆ ማታ ነው ጉዱ። ሰርፕራይዝ 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 ትላላችሁ፣ ግን ምን ዋጋ አለው? እማወራ ብቻዋን ጨቅላ ይዛ አባወራ በሌለበት ትልቅ የቤት ውስጥ ስታድር ስትኖር ሼም ኦን ዩ። አብርሃም ዛሬ እዚህ ቤት ካልተገኘ ይሄን የሚያማምር ፎቶ በቤቱ ላይ አሳብደክ አሳምረክ እዚህ መተው ሲሞሸሩ የነበሩትን የፎቶ ስታይሎች በስማ በተለይ ያ በመኪናው ላይ ያለው ልዩ ትዝታ አይታዋለች እኮ ሩታ። አውቃ ምን አለች? አላየሁትም ነበር ልብ ብያላለችም። ሁለቴ ነው ዞር ብላ እያየችው ነበረ። ግን በቃ ላለማስ ራሷን ላለ ማለት ብላ ዋው ብላ ስትገባ ፊት ለፊት ያለው መኪና ላይ ተደግፈው በስማ እንዴት ግርማ ሞገሳቸው እንደሚያምር በስማ። የቤቱ ስታይል በአጠቃላይ ተቀይሮ የቤት ዕቃይ መቁጠር አለብኝ። የቤት ዕቃሽን ብቻ ሳይሆን መቁጠር ያለብሽ ወይ ባለቀ ሰዓት ላይ አልናደድም። ችርስ ጠላ ያስጠጣል። ያውኑስ በጣም ያናደደኝ እኔ የእናቴ ልጅ ማይክ ገዛልኝ። የእናቴ ልጅ አትጨነቂ፣ በዚህ ተጠቀሚ፣ ድምጽ የተለያየ ቦታ እየገባብሽ ነው ብሎ የገና ስጦታ ሰጠኝ ብዬ አመስግኜ ሳልጨርስ ዮኒ ማኛን ይመስል እንዲህ ብዬ ስልላችሁ ለካስ ማይኳን ነካ አርጊያታለሁ። ክው ይበልጠራታችሁ ጸጥ አላለም። 10 ምናምን ደቂቃ ቮይስ አድርጌ ዳውንሎድ ላረግ ስገባ ድምጽን ብጠብቀው የለም። ወደኋላ መልሼ ልክ የሆነ ቦታ ላይ ስደርስ እዛ ጋር ነው በቃ የሚያቆመው። ተናድጄ ያው አሁንም ቻርጅ ፈልጎ ነው መሰለኝ ትንሽ አወራውኝ አቆምኩ። ያው አስቀመጥኩትኝ ማለት ነው። እና እንኳን ደስ ያለሽ በሉኝ የእናቴ ልጅ፣ ከልብ አመሰግናለሁ የኔ ምርጥ ወንድም ማለት ፈልጋለሁኝ። እና የእነ አብርሃም ዛሬ ያስጠጣል። የኔም እዚህ ጋር ያናደደኝ ስንት ደቂቃ አውርቼ ምናምን ያስጠጣል። የቴምር ጠላ ነው። ችርስ ብለናል። እና አብርሃም ወይን ይደፋሉ ወይን ይጠጣሉ። እኛ የቴምር ጠላ እየጠጣን እንግዲህ ሰው ባለው አይደል የሚሸናው። ተመስገን። ይሄንስ ያላየ ስንት አለ አይደል? እና ምን ልበላችሁ የአብርሃምና የሩታ እዚህ ጋር መድረስ ብዙዎችን አቃጥሎ እንደ ሄርሜላ የሄርሜላ አይነት ባክግራውንድ ያላቸው እንደ ሄርሜላ ላይፍ እንዲኖራቸው የሚፈልጉ ብዙ እንስቶች የድሮ ቪዲዮ እያመጡ ባጫጭር ቪዲዮ እንደ አዲስ ዳውንሎድ እያደረጉት ነው፣ አፕዴት እያደረጉት ነው። እሱ ረስቷታል እህቶቼ። ሄርሜላም ኮማ ውስጥ ነው ያለችው አሉ ነው ያላቅም አላየውም ባይ። ምክንያቱም የአብርሃም እንደዚህ እየሄደበት ያለው ነገር በጣም ስላስነቀላት መሄድ የለበትም ብላ ታማለች አሉ። እግዚአብሔር ይማርሽ። ሰው የሰራውን አለ የሚያጽረው። እና እናንተም ስርዓት ይኑራችሁ። አብርሃም እና ሩታ አሁን እናቴ በአንድ ቤት ሊኖሩ በአንድ ጣራ ስር ሊኖሩ የቀራቸው ትንሽ እርምጃ ነው። ትንሽ መቼም ሩታ እርግጠኛ ነኝ ይሄን የመሰለ ቤት ውስጥ ይሄንን ፎቶ ባልጋው ጎን እሱን እያየች እንደገና ሳሎን ስትወጣ አብርሃምን ግድግዳ ላይ ያየችው፣ ዞር ስትል አብርሃምን ግድግዳ ላይ ያየችው ታየኝ እኮ አብርሃም እና ሩታ ተለያዩ ሲባል ማለት ነው። ራስ ተራቂስ የለም ወይ የሚለው ዘፈን ይሄኔ ነው የሚያስፈልገው ማለት ነው። እንዴ መቼም አስታራቂ ሽማግሌ የለም ማለት አይቻልም። እሱም እንዲህ ብድ ያደረገላት ቤቱን እንደዛ የሚያማምሩ ፎቶዎች ሰርጋቸው የነበረበት ሰዓት ላይ የሰቀሉትን ፎቶ ለጥፈው ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ ነው ማለት እንፈልገው። ኮሜንት እኔ አታስቀምጡም አላልኩም። የምታስቀምጡማ አመሰግናለሁ፣ ግን የማያስቀምጡትን ነው። አሁን እኔ 50 ኮሜንት አሁን ነው እንጂ ምለው ኮሜንት አልለውም ጨርሼ። ምክንያቱም ሰው 100 200 ኮሜንት ይኖረዋል። እኔ 50 ያልሞላ ኮሜንት ይዤ አውት ኮሜንታላችሁ አመሰግናለሁኝ። የኮሜንታችሁ አመሰግናለሁ። የማትኮምቱም ደግሞ እንድትኮምቱልኝ እለምናለሁ ማለት ነው። እና 50 ኮሜንት አለ ብለኔ ኮሜንትም የሚያስከፍለው ነገር አለ ስለተባለ እንደው የመጀመሪያ ጊዜ ኮሜንት ዩቲዩብ ገንዘብ ሲከፍለኝ አቤት ማሳያችሁ ሰርፕራይዝ የት እንደምወስዳችሁ አትጠይቁኝ እሺ። እና ሩታና አብርሃም ተለያይተው ይቀራሉ ማለት አይቻልም።
ይሄን የመሰለ የሰርግ እንትን መኪናው ልክ የራሳቸው እኮ ነው የሚመስለው። እንዴት እንደሚያምር ወይ! ይሄን እያየች አሁን ሩታ ሌት ተቀን እንቅልፍ አግኝታ አብርሃምን አባራ እሷ ብቻ እዛ ቤት ታቅፋ ስትኖር እኮ ታየኝ። ልጁም ጠዋትና ማታ ሲነቃ አባቱን ነው የሚያየው። ከአልጋ ጎን አለ፣ ግድግዳ ላይ አለ። ጣራ ላይ ብቻ ነው ያልተሰቀሉት ማለት ነው። ጣራ ላይ ቢሰቀሉ ቀናቢል ልጁ የሚያየው ጣራ ላይ አብርሃምና ሩታን ነበረ፣ ግን የለም ጣራ ላይም ስቀሉት በቃ። እና በጣም ደስ ብሎናል፣ የእኛን እንስቶች ደስ ብሎናል። አሁን እልቅ መገረፍና መጥፋት ያለበት እዛ ቤት እና እዛ ሚዲያ ላይ በሩታና በአብርሃም ህይወት ላይ ማን እንደሆነ ታውቃላችሁ? ካሌብ ሴታውሉ ማለት ነው። ካሌብ ሴታውሉ መቼ የራሱን ህይወት መኖር እንደሚጀምር። በነገራችን ላይ ኤደን የተወችው ሴታ ሴት ወሬኛ ስለሆነ ይመስለኛል። ነውም ባይሆን ኖሮ ሲለው የሌለውን እንትን ምንድነው የሚባለው ጠበቃ ቀጥራለች። ጠበቃ የኔ ዘመር ነው፣ ጠበቃ ምኔ ነው ሲል ተንበጠረቀ። በሌለው ጠበቃ በሌለው ክስ ቀጠለና ደግሞ ያልገዛችሁን ሴትዮዋ እጇ የሌለበት እግሯ የሌለበትን ሳንቲም 74 ሳንቲም ያልተፋችበትን ልጅ ወስዶ ለእናቱ ስጦታ ሰጣት። ለሚስቱ ያዘጋጀውን ወርቅ ማለት ነው። እሷ ነች የገዛችሁ። ይኸው መረጃና ማስረጃ ኬትና ኬት እንደሚያመጣ ፎቶሾፑን እንዴት እንደሚያገናኘው ከምላሱ ጋር ግራ ነው የሚያጋባው አድርጎ የማይወጥ እንትን ውስጥ ገቡ። አሁንም ደግሞ ቀጠለና ምን አለ? እኔ እኮ ለሱ ቃል አቀባይ ማን ነው? እኔ ይመስለኛል ሄርሜላ ነች ለዚህ ልጅ ቃል አቀባይ እንዲያደርክ በትን እያለች የምትልከው። ካሌብን ከስርሽ አጥፊ። የውስጥ ቀጋ የውጭ አልጋ ነው የሚባል አባባል አለ። ቀስ ብሎ ላንቺ ሌላ ለዛች ሌላ የሚያቀብለው ነገር አለ። የደንበኛ ቃል አቀባይ ነው አቤል ማለት ማን ነው ስሙ ማለት ነው። አቤልና ሄርሜላ እንደሆነ ድራሻቸው ጠፍቷል። ተመስገን ነው። እና አሁን ደግሞ ምን አለ? ሩታ ውጪ ልትሄድ ነው። ሩታ እንዲናት ማነህ አንተ? የራስህን ህይወት ማትኖር በሰው ህይወት የምትቀና ቀንተ ነው መቼም ሩታ ሰላም ልታገኝ ስትል ብጥብጥ የምታደርገው በጥዋጭ። እዚህ ጋር የሩታ እህቶች አሉ፣ የአብርሃም እህቶች አሉ። ማስማማትም ያለባቸው እነሱ ናቸው። አለቀ በቃ ከዚህ በኋላ ላይ እና ጽጉ የማንን ትርኪ ምርኪ የራሱን የማያውቅ የሰው ምንድነው የሚባለው? የማንም ልቅምቅም የሰው ልክ አያውቅም። የራሱን ኑሮ መኖር ያቃተው የማንም ለቃቃሚ ሁሉ ላይ እየመጣ የማይመለከተውን የሌለውን በሬ ወለደ እያመጣ የሰው ህይወት የሚበታተን ማለት ነው። እንደ ካሌብ አይነቱ መወገድ አለበት። መወገድ ኬት እንደሚመጣለት እንደው አንተን ማን ይሆን የምታፈቅር? ካንተ ጋር መቼም እርግጠኛ ነኝ ሚዲያ ላይ የምታየቅ ሴት መቼም ካንተ ጋር የምትኖር ሴት የለችም። መቼም ሚዲያ የማታቅ ሴት፣ አንተን ማንነትን የማታቅ ሴት ካንተ ጋር ፍቅር የምትጀምረው ሚዲያ ላይ ያለች ሴትማ በእንጨትም አትነካ። ምክንያቱም በጣም ሴታ ሴት ወሬኛ ነች። እና ከሱ ራቁ። እሱን አስወግጁ። ሩታ በህይወትሽ እሱን አታስገቢው። አለቀ በቃ አያስፈልግሽም። ይሄ የቅናት መንፈስ ነው። በቃ እንደዚህ ያናወጠው የቅናት መንፈስ ነው። ቅናት ነው እንደዚህ ያሳርረው ማለት ነው። እና በተቻለ መጠን ጽጉዬ የኔ እብድ የኔ ንግስት የኔ ምን ልበልሽ እዛም ገብተሽ አንቺ ደግሞ ከዳኒ ጋራ የምር ሰላም ፈጥረሽ እስከምናይሽ ድረስ አሁን ከሩታ ጋራ የሩታን ሰላም እየመለሽ ነው። ሩታና አብርሃምን በቃ አንድ ቤት ውስጥ ልጃቸውን በፍቅር ማሚ ባባ እያለ ዳድና ማሚ የአረቦች ነው። እናቴ አባቴ ማማ ባባ እያለ እንዲያድግ አድርጉት ህፃኑን ማለት ነው። ሁለታችሁንም ብልጭ ሲል አይኑን እናትና አባቱን በዚህ ሲል እናቱን በዚህ ሲል አባቱን እንዲያድርጉና አሳድጉት እና ከዛ ቤት ግን እርግጠኛ ነኝ እንደው ጊዜው ሳይረዝም ካልወጡ በስተቀር እነዛ መቼም ሰላም እንቅልፍ አይተኙም። እነ ሄርሜላ እንቅልፍ አይተኙም ካሉ ማለት ነው። እንቅልፍ አይተኙም። ሌላ ቦታ እንኳን ቢሄዱ በእጃዙ በተዘዋዋሪ እንደ ካሌብ አይነቱን እርምጥምጥ ሴት የወንድ ቀሚስ እያስለበሱ ነገር ያመጣሉ። ወይም ደግሞ ካልሆነ በርሽ ላይ ጋርድ ማቆም አለብሽ። በሯ ላይ ጋርድ አቁምላት። ማነክ አብርሃም ጋርድ ካላቆምክላት ያም እየመጣ ኳኳኳ እያደረገ ቀዳዳ ካለ በቀዳዳ እያየሽ፣ ቀዳዳ ከሌለው ደግሞ ዘው ብለሽ አትክፈቺ። ለመጣ ላይ ደውሉ በርሽን ቆልፈሽ ክፍት እንዳታረጊ እንትን በይ።
አለበለዚያ ግን ወይም ደግሞ ለሴኩሪቲ ነግራችሁ ማንም ሰው እዚህ ጋር እንመጣ ብሎ ቢል አታስገቡ ብላችሁ ካላላችሁ በስተቀር በፍጹም እዛ ቤት እያለች ሩታና አብርሃም ከነዛ እንትኖች እንቅልፍ ተኝተው አያድሩም፣ ሰላም አያገኙም። ስለዚህ በጊዜ ቦታውን አስለቅቃችኋቸው ኑሯቸውን በአንድ ቤት ውስጥ በአንድ ጣራ ስር እዛኛው ቤታቸው ያሳልፉ ብዬ ነው የምመክረው በራሴ ማለት ነው። መካሪም አይደለሁ፣ እንደ መካሪም ያደርገኛል አይደል? አዎ መካሪ ነኝ። ምክንያቱም ከማንም ውሸት እየለቃቀሙ የበሬ ወለደ እያመጡ እዚህ እንትን ላይ የጻፉ ሩታና አብርሃም ተለያዩ፣ አብርሃም ለሩታ እንዲህ አላት፣ አብርሃምና ሄርሜላ ተጋቡ፣ አብርሃምና ሄርሜላ እንደዚህ አይነት ወሬ ነው አልችልበትም። ሰው ይችልበታል። እናቴ ሚዲያው እንዴት እንደሚሰራበት ያውቃል። በእንደዚህ አይነት ደግሞ ሰርቼ እኔ ገንዘብ አይምጣልኝ። ለህሊና ነው የሰው ልጅ የሚኖረው እንጂ ለገንዘብ አይደለም። ገንዘብ እውነትን ሰርተን ስናገኘው እንጂ ዋሽተን ስናገኘው አይደለም ሊያስደስተን የሚችለው። ስለዚህ ሄርሜላን በዙሪያችሁ ካላስወገዳችኋት አትተኛ፣ ቆማ አታድርም፣ ተኝታ አታድርም፣ ቆማ አትውልም ነው የሚባለው። ስለዚህ አብርሃምና ሩታ እማወራ አባወራ ሆናችሁ ቤታችሁ ውስጥ አብራችሁ ልጃችሁን በፍቅር ማሳደግ አለቅ። የሚያምረውም ይሄ ነው። እኔ የምላችሁ ይሄንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ ነው ማለት ነው። እና ምንድነው እሱ በጣም ተናድጃለሁኝ። ምርጥ ወሬ አውርቼ ምናምን ማለት ነው። አስባችሁታል? ደስ የሚል ወሬ አውርቼ ለራሴ በቃ ስሜታዊ ሆኜ በቃ ደስ የሚል ወሬ አውርቼ አስቡት እንግዲህ ባዶ ድምፅ ሲገባላችሁ ከንፈር ብቻ ሲንቀሳቀስና እጅ እንደዚህ ምናምን ሲል አስቡት። ማን ሊያዳምጠኝ? ግን እንደውም ኮመንት ይበዛልኝ ነበረ መሰለኝ። ባዶ ነው ድምፅሽ አይሰማም፣ ቮይስ የለውም ምናምን የሚል ድምፅ ይገባልኝ፣ ኮመንት ይገባልኝ ነበር። ጥሩ አይደለም። ምን አገባኝ። ግን ኮምቱልኝ እሺ፣ ኮምቱ። በቃ ዝም ብላችሁ ኮምቱ። እና እንትና ሃይሚ ጋሺ በጣም ደስ ብሎ ሲጨፍር ነበር እያየ ነው የነበረ። በጣም ነው ደስ የሚለው። ሰው ሰላሙ ሲመለስ የሚያስደስተው ሰው እንዲህ ነው ደስ የሚለው ማለት ነው። የሰውን ሰላም የሚጠላ ሰይጣን ብቻ ነው። ሰይጣን ሹክ እያለበት እየሄደ ከሰይጣን ጋር እየዋለ ከሰይጣን ጋር ነው መሰለኝ የሚያድረው። ካሌብ ሹክ እያለበት እየሄደ እንዲበላት እንዲበል እያለ የሚበታትናቸው እንደ ካሌብ አይነቱን አስወግዱና እንደ ጋሽዬ ደግሞ እናቴ እየጨፈራችሁ ምናምን ነገር በደስታ ልጁ ወደ ራሱ ሲመለስለት አሁን አብርሃም የጋሽዬን እንደዚህ አይቶ እርግጠኛ ነኝ ከሩታ ጋር መልሶ ሰላም አይፈልግም ማለት ዘበት ነው። ስለዚህ እንደገና ደግሞ መልሶ እንደገና አሁን በቃ ትልልቅ ሰዎችን ያስገቡና ወደ ነበረበት ይመልሷቸዋል ማለት ነው። ሃይሚ ወዲያ ብል ወዲህ ቢል ቢተኛ ቢፈርጥ ቢንበረከክ ቢያጎነብስ አልሰማህም መስሚያ ጥጥ ነው አለችው ብሩክ። እውነቷን ነው። እንዴት ብላ ትመነው? እንዴት ብላ? ከቀለበት በፊት ልብ እምነት የሚባል ነገር አለ። እሷ እኮ ሄደሃል ተኛህም ልጁ ያንተ ቢሆንም ባይሆንም ተኝተሃል ነው በቃ። ህሊና ውስጥ የሚጮህባት ይሄ ጩኸት ነው። በቃ ሄዷል፣ ተኝቷል። በአንድ ቀን ስህተት ስንት አይነት ዋጋ እንደሚከፈል አስባችሁታል? ልጁ እስከሚወለድና እስከሚሰማ ድረስ ያንተ ነው ያንተ አይደለም ተብሎ እስኪሰማ ድረስ ሃይሚ በጭንቀት ልታብድ ማለት ነው። ስለዚህ መቼም ሰላም አይሆኑም አሁን ብሩክና ሃይሚ ማለት ነው። ምክንያቱም ይሄ ድምፅ ነው ጆሮዋ ላይ የሚያቃጭልባት። በቃ ሄዷል፣ ተኝቷል፣ ተገናኝቷታል። ያችን ክፍተት ጠብቆ መጥቶ አግኝቷታል ልጅቷን። ስለዚህ እንዴት ራሷን ትመንና ይቅርታውን ተቀብለው ወደ ነበረበት ፍቅራቸው ይመለሳሉ? አይዶን ነው አላውቅም። ቢሆን ደስ ይለናል። ለሌሎቻችሁ ደግሞ ትምህርት ይሆናችኋል። ቤዚ ጋርና ማርክ ጋር የመጣችውን ሴታውን ተመልከቷል። የምን አይነት የድንቁርና ጥግ ማለት የድድብና ጥግ እኮ ነው። አለች 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 አልጣላ አሉ። ጭራሽ ፍቅራቸው እየበዛ መጣና ማርክ ጋር ስትሄድ ፍቅር ሲጫወቱ ገብታ ትበጠብጣለች። ቤዚ ጋር ስትሄድ ፍቅር ሲጫወቱ ገብታ ትበጠብጣለች። አልሆን አላት፣ አልሳካ አላት።
ጭራሽ ሌባ ነሽ ገገማ ግግም ያሉ ገገሞች እኮ ናቸው። እንደው በተሰጣቸው ልክ እኮ የሚያምነው እንደው የዋህነትም እኮ አይነት አለው። ይሄ የዋህነት አይደለም ገገማነት እንጂ እንደነ ማርክ እንደነ ብሩክ አይነቱ ገገማነት ነው። ህይወቱ እየተበጠበጠ ዝም ብሎ ለዛችኛዋ ልቡን የሚራራ ወንድ እዚህ ጋር የራሱን ህይወት እያመሰቃቀለ ህይወቱን ልትመሰቃቀል ከመጣችሁ ሴት ጋር እየቆመ የሚመላለሱት መልስ ቤዚ አሁን እውነት ያንቺን ወርቅ ያንቺን ብር ምሉም ብላ የምትዩ የምታርጊው ብታጪ ይሄን የማን ያውቃል? ቦርሳ ውስጥ ከተሽ ወይ ሻንጣ ውስጥ ከተሽ ይሆናል። በቃ ዘርፋኛለች ብለሽ ወደ እሷ ሄድሽው ማለት ነው። ከተሽባት ነው በእርግጠኝነት። እሷ ቤትም ከሆነ ወይ እሷ ቤት ሄደሽ ይዘሽ ባለፈው የርሽ ጊዜ እሷ ቤት ቦርሳ ውስጥ ከተሽ ወይ ሻንጣ ውስጥ ከተሽ ወይም እዚህ ማርክ ጋር ከመየምዛ የመጣሽ ጊዜ እዛው ውስጥ ከተሽ ካልሆነ በስተቀር በፍጹም ያንቺን ሻንጣን እንዳለሽና እንዳይለሽ ልታሳውቂ ካልሆነ በስተቀር ማለት ነው። ቤዚ ያንቺን ቦርሳ በርብራ ያንቺን ሻንጣ በርብራ ይሄ ደነዝ እንፈተሽ ይላል። የሚፈትሽ ይፈትሽክና ለዚህ እኮ ነው እንደው ምናቸውም የማይረማው እንደው አንዳንድ ቡታጅራ ጀሌዎች በተሰጣቸው ልክ የሚሄዱ ራሳቸውን ቆም ብለው የማያስቡ ምን እየሆንኩ ነው ምን እያደረኩኝ ነው እንዴ ለምንድን ነው እንደዚህ የማስበው በፍጹም አታደርገውም ብሎ መከራከርና ወገቡን ወጥሮ ለዚች እንደመከራከር እኔም እኮ ነው የምፈተሸው ምናልባት ፕራንክ ምናምን ገገማ የሰው ህይወት እንደዚህ ጣልቃ እየገባችሁ መበጠብጡ ዋጋችሁን ታገኙታላችሁ። ከእያንዳንዳችሁ እጅ ይገባታል። እያንዳንዳችሁ ጋር ማለት ነው። የሰው ህይወት ለመበጥበጥ የማትቆፍሩት ጉድጓድ የለም። የሰው ህይወት ለማበታተን ያላረገሽውን አረገዝኩ፣ ያልተኛሽውን ተኛው፣ ያልጠፋብሽን ጠፋብኝ፣ ያልሄደውን ሄደ፣ የበሬ ወለደ ወሬኞች በሰው ህይወት መበጥበጥ ሰላም የምታገኙ ሰላም የሚነሳችሁ ሰላም ይንሳችሁ እዛ እና ይሄ ጥሩ አይደለም። ነገ ዋጋችሁን ታገኙበታችሁ። ለማንኛውም አመሰግናለሁ። ደህና ደሩልኝ። ረጅም አወራሁ መሰለኝ።